ሶሲን እንግዲህ በጥፊ አጠናገራት ማለት ነው። አንዳንድ ጊዜ ሰዎችን ባለፈ ጥፋታቸው ከመንወቅሳቸው አሁን ባሉበት ብንረዳቸው ነው የሚሻለው። ግን አንዳንድ ጊዜ ቆም ብለን ለማሰብ ዋጋ ያስከፍላልና ሶሲ ግን የተናገረችው ነገር ምንም አይነት ውሸት የለውም። እነሱ ግን ባለፈ ማንነቷ ነው እየወቀሷት ያሉት። ግን እሷ እንደዛ አይደለችም እንዴ። ሰውን እኮ ካለፈ ስህተቱ ተምሮ ሲመጣ ደስ ይላል። ግን ባለፈ ነገር እያነሱ ከማውቀስ ስለተለወጠች ደስ ሊላቸው ይገባል እንዴ። አሁን ይች ልጅ የናሆም ሰራተኛ እንግዲህ ባለፈ ጊዜ እንዳያችኋት ስልክ መደወል ፈልጌ በአስቸኳይ ስልኬ ካርድ የለውም ስላት ስትለው ለናሆም ብር ወሰጅና ገዝተሽ ደውዪ አላት። አይ አስቸኳይ ስለሆነ በኋላ ካርዱን እንገዛለሁ ግን አሁን አስቸኳይ ስለሆነ ነው ብላ ከናሆም ስልክ ወሰደች። ነገር ግን ስልክ ልትደውል ሳይሆን የሶስናን ስልክ ቁጥር ፈልጋ ከናሆም ስልክ ቁጥር ውስጥ ወሰደች። ከዛ በኋላ ለሶሲ ደወለች፣ አገኘቻት መንገድ ላይ። እናም እኛ ቤት ቅድም መተሽ ናሆሜ አመነጫጭቆ ምናምን አይደል ያበረረሽ አለቻት። እና ምን ይጠበስ? እናማ እኔና አንቺ በጋራ ሆነን ጠላቶቻችንን ለምንድን ነው የማንጋፈጠው አለቻት። ከዛም ሶሲ ሀዊን በጥፊ መታት ሄደች ከዛ ቤት። ከዛ በኋላ ሁለተኛ እንደዚህ አይነት ነገር ብታገኚ ብትይኝ አንገትሽን ይዤ ነው የምጠመዝዝሽ አለቻት። ከዛ ወይኔ ሀዊ ምንድን ነው ያደረግሽው? የተሳሳተ ቦታ ነው መሰለኝ የመጣሽው ብላ ወደ ቤት ተመልሳ ሄደች። ነገር ግን ይሄንን ነገር ስትነግረው በጭራሽ ሊያምን አልፈለገም። እንግዲህ ሶስና ግን እውነቷን ነበር የተናገረችው ዛሬ ማለት ነው። ከዛሬ ጀምሮ እዚህ ቤት ብትደርሺ ጉሮሮሽን አልቄ ነው የምገልሽ አላት። ነገር ግን እቺ ሀዊ እንግዲህ ናሆም በጥፊ መታትና ሶስናን ወደ ቤት ተመልሶ ሄደ። አንቺ ሀዊ ሶስና እንዴት ነው የምታውቂያት? ከዛን ነገሮችን ግልብጥብጥ አድርጋ ዋሸች። ወይዘሮ ሀዊ እራሷ ፈልጋ ደውላላት እኔ ባለፈ ወደ ሱቅ ሲሄድ አግኝታኝ እሷ ናት እነ ናሆምን እንበቀላቸው ብላለችኝ ብላ ነገረችው። እንግዲህ ውሸትን እውነት አድርጋ ለሱ ነገረችው። እንግዲህ ናሆም ደግሞ አረ ጥሩ አይደለም በእውነት ጽናትና ናሆሜ በጣም አናደውኛል ዛሬ ማለት ነው። ጽናትም ደግሞ ብቻ ከባድ ነው የእውነት ምን እንደምል ባላውቅም። ጽናትም ደግሞ ሴት ነሽ፣ ባለፈ ማንነቷ ልትወቅሻት አይገባም። እችን ልጅ ማዳመጥ አለባችሁ። ሰው እኮ ሳይፈልግ ነው ወደ ክፋት እየወሰዳችሁት ያላችሁት። በነገራችን ላይ የምሬን ነው ማለት ሶሲ ጥሩ ሰው አልነበረችም። ለሰራተኛም ሆነ ለማንኛውም ሰው ክብር የላትም፣ አናውቃለን ይሄንን። ግን ከዛ ተለውጫለሁ፣ የድሮዋ ሶስና አይደለሁም። አሁን ትልቅ ሰው ሆኛለሁ፣ ማስተዋልን ችያለሁኝ። እናም ከዚህ በፊት ላደረግኳችሁ በሙሉ ይቅርታ ብላ እንግዲህ ባለፈ ተንበርክካ እግሯ ላይ ዝቅ ብላ የጽናት እግር ላይ ስትል፣ እሷ ግን ገፍትራ ጥላት ሄደች። እንደዛ ተገቢ አይደለም ማለት ሰው በማንነቱ ባለፈ ማንነቱ አይደለም መወቀስ ያለበት። አሁን ባለው ደረጃ በቃ ተለውጣለች፣ ደስ ይላል ብሎ ማመስገን እንጂ። እንግዲህ ሶሲ መራዊት ህይወቷ አደጋ ላይ ነው ያለው ስትለው ምን ለማለት ፈልገሽ ነው ሲላት፣ ሰራተኛችሁ መራዊትን ለመጉዳት ትፈልጋለች ጭራሽ ብሎ ሶሲን በጥፊ መቷት ሄደ። የራስ ጉዳይ፣ እኔ በኋላ እንዳይጸጽተኝ ግን ተናግሬያለሁ። ከዚህ በኋላ የራስ ጉዳይ ብላ ሶሲዬ አልቅሳ ሄደች። ከዛ በኋላ ቆመች፣ አሰበችና ይሄንን ነገር ለጽናት ብነግራት ጽናት ልታምነኝ ትችላለች ብላ ወደ ጽናት ሄደች። ጽናት ጭራሽ ከናሆሜ የባሰ ሆና ቁጭ አለች። ጥሩ አይደለም በእውነት ኧረ ይደብራል። ምክንያቱም እችን ልጅ ልትረዳት ይገባል። በኋላ እሷ እኮ እንደዚህ ብላ ነበረ፣ ሶስና እኮ እንደዚህ ብላ ነበረ፣ እኛ አላዳመጥናትም እንጂ እኛ አልሰምናት። ያ ተገቢ አይደለም። መራዊትም ደግሞ ተንቀሳቀሺ፣ እላሽ ላይ ሳር ሊበቀል ነው እዛ ተኝተሽ ማለት ነው። እውነት ለመናገር እንዴ ምን ማለት ነው? አምላኬ ውሰደኝ ትላለች ተኝታ ማለት ነው። እዛ ጋር ተንቀሳቀሺ፣ ማውራት ትችያል እንዴ? ስለዚህ የሆነ ነገር ብለሽ ልጅቷን ከዛ ቤት ማስወጣት። ሀዊ ተብዬዋ እንግዲህ መራዊት ጋር ጠጋ ብላ ቀን ከወደ ቀን እየጨመረብኝ ነው ያለው ጥላቻዬ። ስለዚህ አንቺን እንዴት አድርጌ ሲጠርጌ እንደምገልሽ ገና መቻየሽና እያለቀሽ ነው እንዴ? ገና ደም ታለቅሻለሽ እያለች እያስፈራራቻት ትገኛለች። መራዊት እጅሽ እንኳን መንቀሳቀስ ባይችልም በእግርሽም የሆነ ነገር ጽፈሽ ለናሆም መስጠት አለብሽ። ጉድ እኮ ነው እንዴ!
ሳር ሊበቅል እኮ ነው ለኋላ። የእውነቴን ነው የምላችሁ። ለምን እንደተናደድኩ ባላውቅም ዛሬ ተናድጃለሁ። ምክንያቱም ሰኒና ናሆሜ በጣም ነው ያናድዱ። ማን ነው ጽናትና ናሆሜ። ጽናት ሴት ናት፣ ልትረዳት ትገባለች። ልጅ ባለፈው ማንነቷ ከሚወቅሷት ተለውጣለች። ሶስና አውቃለሁ ጽናትን ብዙ ነገር አድርጋታለች፣ ግን ደግሞ ለዛ ይቅርታ ጠይቃለች። ባለፈ ጉልበቷ ላይ ወድቃ ኪራ ጋም ቢሮ ድረስ ሄዳ እሱ ይቅር ባይ ነው ይቅር ብሏታል። ጽናት ግን እግሯ ላይ እንደዛ ወድቃ እንትን ስትላት ገፍትራ ነው ጥላት የሄደችው። ጭራሽም ዛሬ እጇን ጎትታ ውጪ ከቤቴ ብላ አስወጣቻት። አይደረግም በእውነት ሰው ባለፈ ማንነቱ ሊወቀስ አይገባም። ተምሮ ከዛ ስህተቱ ተምሮ ሰዎች ይቅርታ ከጠየቁ ይቅርታ ማድረግ ነው። እንኳን እኛ ፈጣሪ ይቅርታ ይልል እንዴ። እናም እንግዲህ አቶ ናሆሜ አልጋ ላይ ያለችው ሚስትህ በኋላ በዛው እንዳትቀርልህ ስትለው እንግዲህ በጣም ተናደደና በጥፊ ድርግም አደረገባት። ሶስና መመታት አልነበረባትም በጭራሽ። አንድ ቀን ግን ሲገባችሁ ሶሲ ለካ እውነቷ ነበር እንዴ፣ እኛ ሳናምናት ቀርተን ነው እንጂ የምትሉበት ቀን ደግሞ ይመጣል። ሀዊ ተብዬዋም እንግዲህ መኝታ ክላሷ ገብታ እሰራልሻለሁ፣ ያንቺን ጥላቻዬ ሳይሽ ሁሉ ይጨምርብኛል። የእሷ እናቷም ደግሞ ቤት ውስጥ የለችው መሰለኝ፣ ቤት ውስጥ አትኖርም። ስለዚህ ለሀዊ ይመቻታል። እኔ ስራ ልሰራ ነው የመጣሁት፣ ከስራዬ መባረርም አልፈልግም መሞትም አልፈልግም እያለች እንግዲህ ወይዘሮ ሀዊ እያስመሰለኝ ትገኛለች። ናሆምም አርፈሽ ስራሽን ስሪ፣ ስራ መስራት ከፈለግሽ አርፈሽ ስራሽን ስሪ፣ በማገባሽ ነገር አትግቢ እያለ አንድ የማይገባኝ ነገር ምን እንደሆነ ታውቃላችሁ? ሰዎች የልባቸውን ከተናገሩና የሆነ ነገር ካደረሱባችሁ በኋላ ይቅርታ እንደዚህ እኮ የሚከፋችሁ አልመሰለንም ነበረ፣ እንደዛ ነው የሚሏት። አሁን ሶስ እናንተ ያላችሁ እቺ መራዊት ላይ የሆነ ነገር ቢደርስ ሶሲ እኮ ተናግራ ነበረ እኛ አልሰማ ብለናት ነው እንጂ ይላሉ። የሆነ ቀን እመኑኝ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ዛሬ ሶሲ አሳዝናኛለች። ለእነሱ ብላ እውነቱን ብትነግራቸው አንዳቸውም ሊያዳምጧትም አልፈለጉም። ናሆምን በጥፊ መታት። ጽናትም ጎትታ ከቤት አስወጣቻት። ቤት የፈጣሪ ነው ሲጀመር። አንድ ሰው ዝቅ ብሎ ሰዎችን ይቅርታ ከጠየቀ ይቅርታ ማድረግ ነው። ይቅርታ እንግዲህ ደጋግባ ይቅርታ ብላለች። ናሆምም ደግሞ ለሱ ሚስት ብላ ነው። እቺ ልጅ ባለፈ ማንነቷ ከመጠቅሷት ዛሬ ግን እየተናገረች ያለችው በምን አይነት ምክንያት ነው? እቺ ልጅ እንደዚህ ልትል የቻለችው እንዴት አወቅሽ? ብቻ ብዙ የሚጠየቁ ጥያቄዎች ነበሩ። እነሱ ግን ወደ ዱላ ሮጡ። እንግዲህ ሶስዬ መናገር ያለባትን ተናግራለች። ከዚህ በኋላ መራዊት የሆነ ነገር እንኳን ቢደርስባት አትጸጸትም። ምክንያቱም ተናግራለች። እሷ ላይ የሚደርሰውን ነገር ሰራተኛችሁ መራዊትን ልትበቀላት ትፈልጋለች። ለምን እኔምና አንቺ በጋራ ሆነን አንበቀላትም? የነናሆምን ህይወት ለምን አናመሰቃቀለውን ብላኛለች አለችው። ጭራሽ በዚህ መጣሽ? ደግሞ አንድ የምነግርሽ ነገር አይደለም ቤቴ በዚህ ሰፈር ዙሪያ ባይሽ፣ በተለይ በመራዊት ከመጣሽብኝ እምገልሻለሁ። ኧረ ወዲያ። እንግዲህ መራዊትም እዛው ቁጭ ብላ አይኗን እያንከራተተች ዝም ብላ ታለቅሳለች። አምላኬ ለምን አትገለኝም? ለምን አትወስደኝም? ትላለች ቁጭ ብላ ማለት ነው። እዛው ተነሽና ተንቀሳቀሽ፣ ይልቆ ነው ማለት ነው ከምትሞቺ። የምሬ ነው። ሰራተኛዋ ትገላታለች መራዊት፣ እመኑኝ። መራዊት የሆነ ነገር ካላደረገች ሰራተኛው የሆነ ነገር አድርጋ ትሄዳለች ማለት ነው። እንግዲህ ባለፈ ሀዊ የሚል ጽሁፍ ብቻ ጽፋ ለመራዊት ለዚች ለሰኒ ሰጣት ነበረ። ሰኒዬም የራሷ ጉዳይ እያስጨነቃት ነው። እንግዲህ ወደ እሷ ቤት ተመልሳ አልመጣችም። ሰኒም ይኸው የሆነ ሰው ቁልፍ አስቀርጾ፣ ይሄ ሰውዬ የዳይመንድ የዛ ማነው ስሙ የስፒድ ሰው መሰለኝ እንግዲህ ቁልፏን አስቀርጾ ጭራሽ ቤታቸው መጣ። አሁን ሰኒን እንደፈለገ እያሽከረከራት ይገኛል። እኔ ግን ዛሬ ናሆሜና ጽናት በጣም አዝናደውኛል፣ እውነቱን ለመናገር ማለት ነው። እንዴ የሰው ልጅ ሰው ቤት እኮ ሲመጣ ውሻ እንኳን ክብር አለው በሀገራችን ማለት ነው። እንኳን አይደለም የሰው ልጅ ይቅርና እንግዲህ መናገር ያለባትን ነገር ተናግራለች። ማንም ሰው ሊሰማት አልቻለም። ቤቱን ጥላ እንግዲህ ቤቱን ከቤት ውስጥ ውጭልኝ ብላ ጎትታ እንደ ውሻ አስወጣቻት ማለት ነው ጽናት። እኛ ሰዎች ስንባል ግን አስቸጋሪ ነው። ብቻ በእውነት እንደምላችሁ ባላውቅም
ያለፍንበትን ነገር የምንረሳው ነገርስ ጥሩ አይደለም። የምሬ ነው።